አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር አርቲስት ግሩም ኤርሚያስን የብራንድ አምባሳደር አድርጎ ሹሟል። እንኳን ደስ አለ ግሩሜ፣ እንኳን ደስ አለ ብለናል ማለት ነው። አሚጎስ የገንዘብ ቁጠባና ብድር ኃላፊነት የተወሰነ የህብረት ስራ ማህበር 13 ዓመታት የምስረታ በዓሉን ባከበረበት ወቅት ታዋቂው የፊልም ተዋናይ ዳይሬክተር ግሩም ኤርሚያስ የብራንድ አምባሳደር አድርጎ መሾሙን አስታውቋል። የማህበሩ ዋና ስራ አስፈጻሚ አቶ ፍጹም አብርሃም በመድረኩ እንደገለጹት አሚጎስ በቀጣይ ትኩረቱን በዲጂታል የፋይናንስ አገልግሎት ላይ በማድረግ ተደራሽነቱን ለማስፋት አቅዷል ብለዋል። ባለፉት 13 ዓመታት በተለያዩ የሀገሪቱ አካባቢዎች ቅርንጫፎችን በመክፈት ሲንቀሳቀስ የቆየው ማህበሩ አሁን የጀመረውን የማስፋፋት ስራ ለማጠናቀቅ የአርቲስት ግሩም ኤርሚያስ አምባሳደር ሆኖ መሾም ትልቅ ሚና እንደሚኖረው አቶ ፍጹም ገልጿል። የአሚጎስ የስራ አመራር ቦርድ ሰብሳቢ አቶ ዳዊት ወልዳ አማኑኤል በበኩላቸው ማህበሩ በአሁኑ ወቅት የዓለም አቀፍ የህብረት ስራ ማህበራት ጥምረት ICA እና የአፍሪካ ህብረት ስራ ማህበራት ኮንፌዴሬሽን ACCO/SCA አባል መሆኑን አንስተዋል። ይህ የዓለም አቀፍ እውቅና ማህበሩ የዘመኑን የቴክኖሎጂ ውጤት በመጠቀም ምርጥ ተሞክሮችን ወደ ሀገር ውስጥ በማስገባት አገልግሎቱን ለማዘመን እንደሚረዳው ተገልጿል። በተለይ መረጃዎች በዲጂታል መንገድ የመያዝ የፋይናንስ ተደራሽነትን የማስፋፋትና ለአነስተኛ የንግድ ስራዎች፣ ለሴቶች፣ ለወጣቶች ልዩ የብድር አቅርቦት እንዲኖር በማድረግ ረገድ ማህበሩ ትኩረት ሰጥቶ እየሰራ መሆኑን ተመልክቷል። ከፋይናንስ አገልግሎት ባሻገር ማህበሩ ማህበራዊ ኃላፊነቱን ለመወጣት የአላባ ከተማ የመኖሪያ ቤቶችን በመገንባት ለህዝብ መጸዳጃ ቤቶችን በማቋቋምና የመንገድ ጥገና ስራዎችን በማከናወን ላይ እንደሚገኝ ተገልጿል። አዲሱ ብራንድ አምባሳደር አርቲስት ግሩም ኤርሚያስ በማህበሩና በተጠቃሚው ማህበረሰብ መካከል ያለውን ግንኙነት በማጠናከር ረገድ የበኩሉን አስተዋጽኦ እንደሚያደርግ ተናግረዋል ማለት ነው። ልዑል ወልዴ እንደዘገበው መጋቢት 26 2018 ኢትዮ ኤፍኤም 107.8 ነው መረጃውን እያገኘ ነው። ግሩሜ እንኳን ደስ አለ። ሳሪስ ቲቪ ላይ ትገኛላችሁ ማለት ነው። ቻናላችንን ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ካሁኑ ሰብስክራይብ በማድረግ ቤተሰቡ ሳሪስ ቲቪ ይለያል ስንላችሁ በምክንያት ነው።